በመካከለኛው ምስራቅ የሚገኙ የአረብ ሀገራት የወርቅ ምድር በመባል ይታወቃሉ። ከዱባይ ደመቅ ካሉ የገበያ አዳራሽ መካከል እስከ ባህሬን ረቂቅ የወርቅ ጥበቦች ድረስ ያለው ልዩነት ለገዥም ሆነ ለኢንቨስትመንት ለሚሰብሰብ እጅግ ማራኪ ነው። የእነዚህን ሀገራት የወርቅ ዋጋ ዛሬ በዱባይ፣ በሳውዲ፣ በባህሬንና በኩዌት በ24 በ22 በ21 እና በ18 በስንት እየተሸጠ እንደሚገኝ መረጃን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮን በላይክ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ይህንን ወርቃማ ቤተሰብ ተቀላቀሉ ዘንድ በማክበር እየጠየቅን ወደ መረጃችን እንሄዳለን። ወደ መካከለኛው ምስራቅ ስትጓዙ አይናችሁን የሚይዘው የመጀመሪያው ነገር በየመንገዱ የሚያብለጨልጩ የወርቅ መሸጫዎች ናቸው። እዚህ ጋር ወርቅ ዝም ብሎ ጌጥ አይደለም፣ ክብር፣ ሀብትና የጥበብ መገለጫ ነው። የዱባይ ብልጭልጭነት የሳውዲ ጥንካሬ ወይስ የባህሬን ረቂቅነት? የትኛው ለእርሶ ምርጫ ይሆናል? ከዱባይ እንጀምራለን። ዱባይ የዓለም የወርቅ ከተማ ሲቲ ኦፍ ጎልድ ትባላለች። ዱባይ በዓለም ላይ ካሉ የወርቅ መገበያ ማዕከላት በግንባር ቀደምትነት ትጠቀሳለች። እጅግ በጣም ሰፊ የዲዛይን አማራጭ ከህንድ፣ ከጣሊያን፣ ከአረብ ዲዛይኖች ጋር ጨምረው ያገኙበታል። ጥራቱ የመንግስት ቁጥጥር በጣም ጥብቅ ስለሆነ ስለ ወርቅ ንጽህና በፍጹም ስጋት አይኖርበትም። ዋጋ ካላችሁኝ ደግሞ ከቀረጥ ነፃ በመሆኑና በከፍተኛ ፉክክር ምክንያት የዓለም አቀፉን ዋጋ ተከትሎ ዝቅተኛ የሚባል የእጅ ስራ ይከፈልበታል። በዱባይ 24 ካራት በስንት እየተሸጠ ይገኛል ዛሬ ካላችሁኝ? በ562 ከ21 ነው በምሽጥ ላይ የሚገኘው። 22 ካራቱን ደግሞ በ515 ከ36 እየተሸጠ ይገኛል። 21 ካራቱን ስንመለከት በ491 ከ93 ነው በምሽጥ ላይ የሚገኘው። 18 ካራቱን በዱባይ በስንት ማግኘት ይችላሉ ካለችኝ? በ421 ብር ከ65 ያለ ማሰሪያና ያለ ቫት ዋጋ ማግኘት ይቻላል ማለት ነው። ቀጥለን የምንመለከተው በሳውዲ ያለውን ዋጋ ይሆናል። የጥንካሬና የጥራት መገኛ ይሏታል ሳውዲን። በሳውዲ ገበያ ውስጥ ወርቅ እንደ ትልቅ የሀብት መከማቻ ይታያል። የሳውዲ ወርቅ በቢጫነቱና በክብደቱ ይታወቃል። በተለይ ደግሞ የ21 ካራት ወርቅ እጅግ በጣም ተመራጭ ነው። ዲዛይኑን ከተመለከተን ከባህላዊ እስከ ትልልቅ ጌጦች በተጨማሪ ለኢንቨስትመንት የሚሆኑ ሳቢካ ጎልድ ባር በስፋት በተመጣጣኝ ዋጋ ይገኛሉ። ከ24 ካራት ስንመለከት በ560 ከ50 ሪያል ነው እየተሸጠ የሚገኘው። 22 ካራቱን በ519 ሪያል ያገኛሉ። 21 ካራቱን በ497 ከ75 እየተሸጠ ነው የሚገኘው። 18 ካራቱ በሳውዲ ደግሞ በ426 ከ50 በመሸጥ ላይ ነው የሚገኘው። በስፋትና በተመጣጣኝ ዋጋ እነዚህን 4 ካራቶች ማግኘት ይቻላል ማለት ነው በሳውዲ ባለው ገበያ። እንደነገርኳችሁ ጌጣጌጦቹ ለትልልቅ ኢንቨስትመንት የሚሆኑ ስለሆኑ በአሪፍ ዋጋ ቀደም ብላችሁ ወርቅ ዋጋ ዝቅ በሚልበት ሰዓት ላይ በመግዛት በሚጨምርበት ሰዓት ላይ መሸጥ የሚያወጣበት ሀገር ነው። በተጨማሪ የግብሩ ሁኔታ እንዴት ነው ካላችሁኝ? በሳውዲ 15% ግብር አለ። ምናልባት ከዱባይ ጋር ስናስተያየው ለየት የሚያደርገው የግብሩ ሁኔታ ነው። ዱባይ ላይ 5% ነው ግብሩ። በተጨማሪም ደግሞ ከሀገር በምትወጡበት ሰዓት ያ ለግብር የከፈላችሁት ዋጋ ይመለስላችኋል። ነገር ግን በሳውዲ እንደዚህ አይደለም። 15% ታክስ ይቆረጥባችኋል ማለት ነው። ቀጥለን የምንመለከተው የባህሬንን ይሆናል። ረቂቅ ጥበብ ማዕከል ትባላለች። ባህሬን በታሪክም ቢሆን በወርቅና በሉል ንግድ ስሟ የገነነ ነው። ተመልካች አድማጮቻችን የባህሬንና የኩዌት ዋጋ በስንት እየተሸጠ ይገኛል የሚለውን ለመመልከት አሁን እሱ ላይ እንገኛለን። ታዲያ ቪዲዮን እየተከታተላችሁ ነገር ግን ላይክ ካላደረጋችሁ ላይክ፣
ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በማክበር እየጠየቅን ወደ ባህሬን ዋጋ እንሄዳለን። 24 ካራቱን በ55 ከ60 ነው በምሽጥ ላይ የሚገኘው። 22 ካራቱ ደግሞ በ21 ከ70 የባህሬን ዲናር በምሽጥ ላይ ይገኛል። 21 ካራቱ ደግሞ በ49 ከ35 ነው በምሽጥ ላይ የሚገኘው። 18 ካራቱ በ42 ከ30 የባህሬን ዲናር በመሸጥ ላይ ይገኛል ማለት ነው። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ የምንመለከተው የኩዌትን ይሆናል። ከዛ በፊት ግን ምን ይይዛል የባህሬን 21 ካራት ወርቅ? እንደ መለኪያ ነው የሚታየው አይደለም የሚለውን ስንመለከት እንደ መለኪያ ይታያል። የሀገሬው ሰዎች በተለይ ለጥራት ያላቸው ትኩረት እጅግ በጣም ከፍተኛ ነው። በተለይ በባህሬን 21 ካራቱ እጅግ በጣም ታዋቂ ነው። በተለያዩ ሀገራቶችም ይህ 21 ካራት እጅግ በጣም በስፋት ይገኛል። በእኛም ሀገር በተለይ የባህሬን ወርቅ የማይገኝበት ወርቅ ቤት የለም ማለት ይቻላል። እንደነገርኳችሁ ዲዛይኖቹ ዓለም አቀፍ ናቸው። በጣም ቀጫጭንና በጥበብ ስራዎች የተሞላ ነው። የባህሬን ወርቅ እንደነገርኳችሁ ረቂቅ ነው፣ ዲዛይን አለው። በጣም በባህላዊና በዘመናዊ መንገድ ነው የሚሰሩት። ስለዚህ እጅግ ምርጥ አድርገው ስለሚሰሩት ወርቁ የማይገባበት የወርቅ ቤት የለም ማለት ይቻላል። ቀጥለን የምንመለከተው የኩዌትን ነው። ኩዌት እንግዲህ የጥራት ተምሳሌት፣ የቅንጦት ተምሳሌት ትባላለች። በኩዌት የወርቅ ገበያ ውስጥ የሚታየው ጥራትና ውድነት ለየት ያለ ደረጃን ለወርቁ ገበያ መስጠቱን ብዙዎች ይመሰክሩለታል። የኩዌት ዲዛይኖች ዘመናዊነትን ከባህል ጋር ያዋህዱ ናቸው። ለኢንቨስትመንት እጅግ በጣም ተመራጭም ናቸው። በተለይ ደግሞ የኩዌት ዲናር ጥንካሬ ጋር ተዳምኖ በዚያ ሀገር ወርቅ መግዛት አስተማማኝ የሀብት መጠለያ ተደርጎ ነው የሚወሰደው። የ24 ካራቱ በስንት ይሸጣል ካላችሁኝ በኩዌት በ46 ከ36 ነው በሚሸጥ የሚገኘው። 22 ካራቱ ደግሞ በ42 ከ51 እየተሸጠ ይገኛል። 21 ካራቱ በ40 ከ56 ነው በመሸጥ የሚገኘው። 18 ካራቱ ደግሞ በ34 ከ77 በመሸጥ ላይ ይገኛል ማለት ነው። የትኛው ሀገር ወርቅ ተመቻችሁ? የትኛው የወርቅ ዋጋ አሪፍ ነው የምትሉት? መለያችሁስ ምንድነው? የትኛውን የወርቅ ዋጋ እንደመረጣችሁ በሀገራት መካከል ኮመንት ላይ አስቀምጡልኝ። በመጨረሻም ምክንያታችሁን አስኬዳል ወይም አያስኬድም የሚለውን የምናወራበት ይሆናል እና ወርቅ በምትገዙበት ሰዓት ላይ ማድረግ ያለባችሁን 3 ነገሮችን ልንገራችሁና ዝርዝሩን በተለያዩ ቪዲዮዎች ላይ ስለምታገኙት ዲቴይል አልገባበትም። ነገር ግን መደራደር የመጀመሪያ ምርጫችሁን፣ ቫት ሪፈንድ ይደረግላችኋል በእነዚህ ሀገራት። ካራት ማነጻጸርም እንዳትረሱ። በአረብ ሀገራት ወርቅ መግዛት ከንግድ በላይ ትርፍ ያለው ስራ ነው። በተለይ እያንዳንዱ ሀገር የራሱ የሆነ የወርቅ ጠባይ ስላለው እናንተ የምትመርጡት እንደ ፍላጎታችሁ ነው። ውበትን ፍለጋ ከሆነ ዱባይ፣ ጥንካሬን ፍለጋ ከሆነ ሳውዲን፣ ጥበብን ፍለጋ ደግሞ ከሆነ ባህሬን መምረጥ ይኖርባችኋል የሚል ሐሳቤን አስቀምጥላችኋለሁ። እስካሁን ድረስ አብራችሁን ስለተከታተላችሁን እያመሰግንን ለተጨማሪ መረጃ እንዲሁም ቻናላችንን ሰብስክራይብ ማድረግ አይረሳ። በያላችሁበት መልካም ጊዜ